ታሪካችን አንድ መድኃኒት ሰሪ ካምፓኒ ከሺዎች የሚቆጠሩ ሰዎች 8 ተፈታኞችን መርጦ ለፈተና ሲያዘጋጅ እያሳየን ነው። ምን አይነት ካምፓኒ ቢሆን ነው እንዲህ የሚያደርገው ልትሉ ትችላላችሁ። ካምፓኒው በወቅቱ የነበረው አደገኛ ቫይረስ የሚከላከል መድኃኒት የሚሰራ ነው። እዛ ከተቀጠራችሁ ያ ብርቅዬ የሆነ መድኃኒት በነፃ ታገኛላችሁ ማለት ነው። 8 ተፈታኞች ወደ ክፍል ይገባሉ። ፈተናቸውን ማንኛው ነገር አሁኑ ብቻ መጠየቅ እንዳለባቸውና ከህጉ ውጪ የሆነ ሰው ዲስኳሊፋይድ ወይም ከፈተና ውጪ እንደሚሆን በመናገር የ80 ደቂቃ ታይመር አድርጎላቸው ይወጣል። ወረቀቱ ሲገለጥ ግን ባዶ ነበር። ሁሉም ግራ ተጋብተው ይመለከቱታል። ጭራሽ አንዳንዶቹ እንደ ቀልድ ነበር የቆጠሩት። አንዷ የመጣ ይምጣ ብላ I believe I deserve ብላ ትጽፋለች፣ ማለትም ይገባኛል ማለት ነው። ነገር ግን ብዙም ሳትቆይ ጠባቂው ጎትቶ ያባርራታል። በዚህም ሁሉ ሰው ይደናገጣል። ከነሱ አንዱ የሆነውን ሃይት የተባለ ሰው አንዱ የህግ ክፍተት እንዳገኘ ይነግራቸዋል። ፈታኙ ወረቀት እንዳያበላሹ፣ ከጠባቂ ጋር እንዳያወሩ እናም ክፍሉ ለቆ እንዳይወጡ እንጂ እርስ በርሳቸው እንዳያወሩ እንዳልከለከለ ይነግራቸዋል። ስለዚህ ተባብሮ መልስ መፈለግ እንዳለባቸው ይገልጽላቸዋል። ቡርኔትም እሷ ወረቀት ብቻ አበላሽታ ከተባረረች እኛንም አይቀርልንም በማለት መፍራት ትጀምራለች። ብላክም በመጠራጠር ለሃይት እርግጠኛ ነው ወይ ብሎ ይጠይቋል። ነገር ግን ሃይት በተፈጥሮ ጉረኛና ትዕቢተኛ ነው። ብራውን ወረቀት ባዶ እስከሆነ ድረስ ምንም መልስ ሊገኝ እንደማይችል ይነግራቸዋል። ትዕቢተኛው ሃይት ግን ለሁሉም ሰው አሁን ላይ እኔ እየጠራቸው ያለሁት ስም መሰየም ይጀምራል። አንተ ብላክ፣ እኔ ዋይት እያለ ስም ከሰጣቸው በኋላ አንዱ ድሃ ምንም መልስ ሳይሰጥ በመቅረቱ አንተ ደግሞ ደንቆሮ በማለት ስም ይሰጠዋል። በቀጣይ ሃይት ህጉ ለመሞከር መንቀሳቀስ ይጀምራል። ሁሉም ሰው ስለ ወረቀቱ ባዶነት ሲያወራ ብሎንድ ግን በአስተዋይነት ምናልባትም ጽሑፍ ሊኖር እንደሚችልና ጽሑፉ ግን በልዩ ኬሚካልና በልዩ መብራት የሚታይ ሊሆን እንደሚችል ትናገራለች። ብራውን እዚህ ክፍል ውስጥ ኬሚካል ሆነ ልዩ መብራት እንደሌለ በመናገር ተስፋ ያስቆርጣታል። ሃይት ወረቀቱ በውሃ ማርጠብ ወይም መብራቶችን መስበርና ልዩ ሁኔታ መፍጠር እንችላለን ይላቸዋል። በዚህም ዳርክ የምትባለው ሴት ምናልባት ሌላ ወረቀት እንዲሰጡን እንጠይቃቸው ስትል ብላክ ከጠባቂዎች ጋር ማውራት ዲስኳሊፋይድ እንደሚያደርግና ማንኛው ጥበቃው ያናገረ ሰው እንደሚባረር ይገልጽላታል። ይህም ፈታኙ መጀመሪያ ሲገባ ተናግሮት ነበር ወይም አስጠንቅቋቸው ነበር። በመጀመሪያ ሁሉ ሰው የተደበቀ ጽሑፍ ለማግኘት ወደ መብራቱ መለጠፍና ትንሽ ፍንጭ ካለ መፈለግ ይጀምራል። ምንም ሳያገኙ ሲቀሩ ብላክ አንድ ሳይነሳው አባባል ማምጣት ይጀምራል። ላይት ኢዝ ስፔክትረም ይላቸዋል። ወይም ላይት ሰፊ ነው፣ ወደ አንድ ነገር ሊያሳይ አይችልም። ጨረር ግን የተደበቀ ነገር የማሳየት ዕድሉ ሰፊ ነው ይላቸዋል። የክፍሉ መብራት ፓነሎች የነካኩ ሳለ ብሎንድ የክፍሉ ዕቃዎች ማበላሸት ዲስኳሊፋይድ እንደማያደርግ ታስታውሰዋለች። ሃይት ግን ችላ በማለት የሚሳተፉ ሰዎች እጃቸውን እንዲያወጡ ይናገራል። ተስማምተው ፓነሎቹ መስበር ይጀምራሉ። ሁሉንም ሰብረው ከጨረሱ በኋላ ሌላና ለየት ያለ መብራት ይበራላቸዋል። በዚህም በጣም ይደሰታሉ፣ ምክንያቱም የአሁኑ መብራት በጣም ለየት ያለና ደማቅ ያለ ሰማያዊና ፐርፕል ድብልቅ ነው። ሁሉም ወረቀታቸው በማስጠጋት እየሞከሩ ነው፣ ነገር ግን ምንም ሊገኝ አልቻለም። በዛም ብሎንድ ይህ ፍልስፍናቸው እንዲያቆሙት ትዕዛዝ ታስተላልፋለች። ምክንያቱም አልትራቫዮሌት እየፈለጉ ነበር። መጣላቸው፣ ነገር ግን የተደበቀ ጽሑፍ ሊገኝ አልቻለም እና የማይታይ ጽሑፍ አለው ብሎ ማሰብ አሁን ላይ ድካም ብቻ ነው። ብሎንድ ሌላ ዘዴ እንዲፈልጉ ትፈልጋለች። ነገር ግን ብልሁ ብላክ እሱንም በመስበር ከሱ ቀይ ቀጭን ግላስ ያወጣል። የያዘው ቀይ ግላስ ብሉ ላይት ማጣሪያ እንደሆነና መብራቱ ፌክ አልትራቫዮሌት እንደሆነ ይነግራቸዋል። ይህም ማለት አሁን የነበረ መብራት ሰው ሰራሽ አልትራቫዮሌት መሆኑን ይረዳሉ። ፈታኖቹ ይህን ያደረጉት በአልትራቫዮሌት ጽሑፍን ካገኙት ተስፋ ይቆርጣሉ ብሎ ነበር። ነገር ግን የሞከሩት ሙከራ አልትራቫዮሌት እንዳልሆነ ተገንዝበዋል። ሁሉም ተፈታኞች ያ ቀይ ብሉ ላይት ማጣሪያ እየሰበሩት ነው። አሁንም ላይ ግን ቢጫ አይነት ከለር ያለው መብራት ይመጣላቸዋል። ይህም ቀይ ብሉ ላይት ማጣሪያ ስላወጡት ይሄኛው ትክክለኛው አልትራቫዮሌት የመሆን እድሉ ከፍተኛ ነው። ምክንያቱም ያ ፌክ አልትራቫዮሌት የሚፈጥረው ግላስ አውጥቶታል። ብላክም ሁሉም ሰው እንዲሞክር ተናግሮ ይሞክራል። ያሁኑ ግን በጣም ያበሳጫል። በሁሉም ሳይድ ገልብጠው ቢያዩትም አይደለም ጥያቄ ሌላ አዲስ ጽሑፍ እንኳን ሊያገኙ አልቻሉም ነበር። የኔ ጥያቄ ግን ቆይ ቢገኝና ቢያነቡትስ እንዴት አድርገው ነው መልሱ የሚያስቀምጡት? ምንም ሳይገኝ ሲቀር ሃይት በጣም ይበሳጫል። ተስፋ መቁረጥም ይጀምራል። ብላክ ሊያረጋጋው ሲሞክር ብሎንድ ሰዓቱ እያለቀ መሆኑና ከመጨቃጨቅ ይልቅ መፍትሄ መፈለግ እንዳለባቸው ትናገራለች። ሰዓቱ እንደሚያሳየው ከሆነ 1 ሰዓት ብቻ ነው የሚቀራቸው። 1 ሰዓት ረጅም ቢሆንም እንኳን ለእነሱ ግን በጣም አጭር ነው። ጥያቄ የለውም፣ ጽሑፍ የለው። ሃይት አንድ ያልተበላ ሐሳብ ያመጣል፣ ግን እሱ አጠራጣሪ ነው። ሐሳቡ እንዲህ ነበረ። ፈታኞቹ ጥያቄ የጻፉት በቀለም ፕሪንት ተደርጎ ሳይሆን ኢምፖስስ ተደርጎ እንደሆነ ይናገራል። ወይም በፊደል ቅርጽ የተዘጋጀ ትናንሽ ብረት በኃይል ተጭነውት እንደሆነና እላዩ ላይ እርሳስ ከተጻፈበት
ጽሑፉ እንደሚታይ በመናገር መጀመሪያ ላይ ተባራ የነበረችው ቻይናዊት ሴት በሷ ወረቀት ላይ ሞክሩታል። ወረቀቱ ላይ ከጻፉበት በኋላ ወረቀቱ ቀጥ ያለና ምንም ቅርጽ አልሰጣቸውም። ስለዚህ የመጨረሻ ሊሆን የሚችለው በኬሚካል የተጻፈ ነው ብሎ በማመን ለሁሉም ሰዎች ወረቀቱ ወይም የተባረረችው ሴት ወረቀት ከፋፍሎ ይሰጣቸዋል። በሚያስቅ ሁኔታም ፊቷ ዙሮ ወረቀቱ ላይ ይሸናበታል። በዚያ በኩል ዴቭ ወይም ደነዙ እያሉ የሚጠሩት ሰውዬ በፍሬንች ቋንቋ ያወራል። ሁሉም ይገረማሉ። ሰውዬም መስማት የተሳነው እንደሆነ ነበር የሚያውቁት። እሱ ድሮ የድርጅቱ ስራ አስፈጻሚ ሲኢኦ ነበር። በዚህም ብራውን ሁሉም ነገር ግልጽ ይሆንለታል። ወደ ስክሪኑ መሰል ጥቁር ግድግዳ በመሄድ እነሱ እኛን እያዩን ነው በማለት ይናገራል። እኛ ድርጅቱ ላይ ለመቀጠር ስንል ለምናደርገው ፍልሚያ እና ጭቅጭቅ እነሱ ዘና ብለው እያዩት እንደሆነም ይናገራቸዋል። አስተዋይዋ ብሎንድ የፈተናው መልስ አሁን እያደረግነው ያለነው መልስ ሊሆን ይችላል ወይም ደግሞ አሁን ሁሉ እያደረግነው ያለነው የፈተናው መልስ ይሆናል ብላ ታስባለች። ብራውንም ፊሎሶፈር እንዳትሆንባቸውና አብዝታ በማሰብ ነገሩን ማወሳሰብ እንድታቆም ይነግራታል። ብሩኔት ከጠባቂ ኪስ በጥንቃቄና በቀስታ ላይተር ታወጣለች። አምጥታ ካበራችሁ በኋላ ብላክ አንድ ሐሳብ ይመጣለታል። ወረቀቱ ሳያቃጥሉ በሙቀት በመጠቀም እንደሚችሉ ሲገልጽ እና ሃይት ደግሞ ወደ ኮርኒሱ ስፕሪንክለሩ እንዳለ ይገነዘባሉ። ይህም ማለት ምንም እንኳን እሳት ቢፈጥሩ እሳቱ ለማጥፋት ውሃ በመርጨት እና ወረቀታቸው በላሽተው ከውድድር ውጭ እንደሚያደርጋቸው ይገነዘባሉ። በዚህም ሁሉም ወረቀታቸው ከጠረጴዛው ስር በማድረግ ምንም አይነት እርጥበት እንዳያገኘው ያደርጋሉ። በመቀጠል ብሩኔት ወደ ጠረጴዛው በመውጣት ላይተሩ ወደ ስፕሪንክለሩ አጠግታ ታበረዋለች። ስፕሪንክለሩ እሳትና ጭስ ዲቴክተር ስላለው ውሃ ይለቃል ብሎ አስበው ነበር። ውሃ ሳይኖር ሲቀር ሃይት የተባረረችው ሴት ወረቀት በመጠቅለል እንድታቃጥለው ለብሩኔት ይሰጣታል። እሷም አቃጥላ ወደ እሱ ታስጠጋዋለች። ዲፍ ደግሞ ፈርተው ወረቀቱ በራሱ ላይ ይደብቀዋል። በመጨረሻ ውሃው ሲለቀቅ ሃይትና ብላክ የሴትዮዋ ወረቀት ማርጠብ ይጀምራሉ። ብሩኔትም ወርዳ ወረቀቷ የት እንዳለ ትጠይቃለች። ወደ ሃይት ስትመለከት በማልገጥ ስሜት ሆኖ ይመለከታታል። ያቃጠለችው ወረቀት ስትመለከት የራሷ ሆኖ ታገኘዋለች። እሱ የተባረረችው ሴት ሳይሆን የሰጣት የራሷ ነበረ። በዚህም በካሜራ እይታ በመውደቅ ጠባቂዎቹ ይወስዷታል። በዚህ ሁላቸው በጥላቻና በሚያስጠላ አይነት ያዩታል። ብላክ ለምን እንዲህ እንዳደረገ እየተናገረ ወደሱ በንዴት ሲመጣ መብራቱ ሙሉ በሙሉ ይጠፋል። ሁሉም ሲደናገጡ ብራውን መብራቱ እንዲበራ በድምጽ ይናገራል። መብራቱም ወደ ነበረው ይመለሳል። እንዲጠፋ መልእክት ሲያስተላልፍ ደግሞ ይጠፋል። ከዛም መብራቱ አብርተው ስለ ፈተናው እንዲያስቡ ይናገራሉ። አንዱ ፍሬንች ተናጋሪ ወይም ደደቡ እያሉ የሚጠሩት እያለቀሰ የሆነ መልእክት ለሃይት ይነግረዋል። ሃይትም እርቦሃል በማለት ወረቀቱ እንዲቀደው ይነግረዋል። ሰውየው ቀዶ ሲበላው ጠባቂዎች መጥተው ይወስዱታል። ሃይትም አሁን 5 ብቻ ቀረን እያለ መቀለድ ይጀምራል። ብላክም በሱ ምክንያት እንደሆነና የሱ የማይረባ ስራ የሰዎችን ህይወት እያበላሸ እንደሆነ ይነግረዋል። ነገር ግን ሃይት ምንም የሚደንቀው ፍጥረት አልነበረም። በሚመልስለት መልስ በመናደድ በቁጣ ይዘረረዋል። ራሱ ሲስትም ወንበር ላይ በማድረግ በኳሊቲ ያስረዋል። የራሱ ካልስም በሚዘገን ሁኔታ ወደ አፍ ይከትለታል። እንዳይተፋውን በኳሊታው ያስርለታል። ከዛም በመቀጠል የሃይት ወረቀት ሊያበላሽለት ሲያስብ ብሎንድ የሰው ወረቀት በራስ ማበላሸት ዲስኳሊፋይድ እንደሚያደርግ ታስታውሰዋለች። በዚህም በራሱ እጅ ላይ ያጽፈው ይሞክራል። ነገር ግን በማወቅ ይሁን ባለማወቅ እስክርቢቶው ይጥለዋል። ብሎንድ ይህ ነገር እንድትተውና ሰዓቱ 30 ደቂቃ ስለደረሰ ምን ማድረግ እንዳለባቸው እንዲያስቡ ትናገራለች። ሃይት ሲነቃ ብሎንድ አፉን ትፈታለታለች። ወዲያውኑ መድኃኒቱ ኪሱ ውስጥ እንዳለና አውጥተው እንዲሰጡት ይጠይቃቸዋል። ብላክ ከመድኃኒቱ ይልቅ ካልሱ በድጋሚ ለማስገባት ሲሞክር ሃይት ቀሉ እንዲተወውና መድኃኒቱ ካልወሰደ እንደሚሞት ይነግረዋል። ሲብሰው ጊዜ ራሱን ይስታል። ሁሉም በጭንቀት ሳለው ብራውን ለብሎንድ በቀበቶ ያስራታል። ምን እያደረገ እንደሆነ ሲጠይቁት እሷ የድርጅቱ ሚስጥር እንደምታውቅና መልሶ የት እንዳለ እንድትናገር እንደሆነ ይገልጽላቸዋል። የራሷ ወረቀት ይዘው በመምጣትም እጅ ቆርጥና ደሙ ይልሰዋል። ብሎንድ ምን እያደረግክ ነው ስትለው እሷ አንዴ በበሽታው እንደተጠቃና ህመም እንደማይሰማው ይነግራታል። ነገር ግን የታችኛው ልብሷ ከፍ በማድረግ ጠባሳዎች እግሯ ላይ ያሳያቸዋል። ይሄም የድርጅቱ መድኃኒት የሚሞከረው በእንዲህ ሁኔታ እንደነበርና የድርጅቱ አባል ናት እያላቸው ነው። በዚህም ለጥያቄው መልስ እንድትሰጣቸው ያስፈራራታል። ግን እሷ አላቅም ነበር የምትለው። በወረቀቱ እግሯ ከቆረጣት በኋላ ራሱ በቆረጠበት ወደ አይኗ እያስጠጋ ያስፈራራታል። ነገር ግን ነገሩን ይተወዋል። ዳርክም መጥታ ትፈታትና ለቁስሉ የቁስል ፕላስተር ሰጣታለች። በዚህ ጋር ደግሞ ሃይት መንፈራፈርና መንቀጥቀጥ ጀምሮ ያስደነግጣቸዋል። መድኃኒቱ ግን ያጡታል። ብሎንድ ስታገኘው ብራውን እንዳይሰጡት ይናገራል። በዚህ ሲከራከሩ ብራውን መታትና ወደ ውሃ ማፍሰሻ ይገባል። ለማውጣትም ይቸገራል። ሃይት በመጨረሻ መንቀጥቀጥ ያቆማል። ብሎንድ ስትመለከት እየደማ እንደሆነ ትናገራለች።
ሲብስበትም ወደ ካሜራ ተጠግታ እርዱን እያለች ሳለ ጠባቂው ያስወጣታል። ዳርክም በመጨረሻ መድኃኒት ይወጣላትና ትሰጠዋለች። በመጨረሻም ሀይት ይነቃል። አሁን ሲታይ 10 ደቂቃ ብቻ ነው የቀራቸው። ሀይት ከተነሳ በኋላ ለሁሉም መሞት እንዳለባቸው በመናገሩ ወደ ጠባቂ በመሄድ ሽጉጥ ለመያዝ ሲሞክሩ ብላክ ቀድሞ በመያዝ ይደቅንበታል። በዚህም በሐዘንና በቁጣ ተሞልተው ወደዚህ ሲገቡ ሰላም እንደነበሩና አሁን ግን አረመኔ መሆናቸው ይገልጽላቸዋል። ወንድ ከሆንክ ተኩስብኝ ያለው ሳለ ብላክ ቃታው ይስበዋል። ነገር ግን ሽጉጥ አልነበረውም። እድሉ በመጠቀም ሀይት መጠላት ይጀምራል። በእርሳስም ይወጋዋል። ብሮን ለማስጣል ሲሞክር ለራሱ ይጥለዋል። ሽጉጥ አቀባብሎ ለመተኮስ ሲሞክር ቀይ መብራት ያበራል። ይህም በጠባቂዎች ብቻ ነበር የሚሰራው። ወደ ጠባቂ በመሄድ በእጁ ያስይዘዋል። ወደ ብራውን በመደቀን በራሱ ወጥቶ ዲስኳሊፋይድ እንዲሆን ያደርገዋል። ወደ ብላክም በመደቀን አሁን አንተ ተራ ነው በማለት እንዲወጣ ያዘዋል። ዳርክም በራሷ ያለምንም ክርክር እንደምትወጣ ተናግራ ለብላክ ተዘጋጅ ብላው ትወጣለች። ሀይት ወደ እሷ ደቅነው ስለነበረ ዳርክ ላይት ሃውስ በማለት ትወጣለች። በዚህም የክፍሉ መብራት ይጠፋል። ሀይት በዘፈቀደ ይተኩሳል። ላይት ሃውስ በማለት ክፍሉ ሲበራ ግን አንድ ጥይት ደረቱ ላይ ተመቶ ነበር። መሬት ላይ ይወድቃል። ሀይት በሩ ላይ የዳርክ እግርን ይመለከታል። ወደ እሷ ሲሄድ ግን ሰዓት ቁጥር ይጨርሳል። ወደ ስክሪን በመሄድ የምትፈልግኝ አንድ ሰው ብቻ ነው ቀርቻለሁ እያለ መጮህ ይጀምራል። በመጮህም ጠባቂ መጥቶ ሰዓት ያሳየዋል። ሰዓት ግን ገና አላለቀም ነበር እና እንዴት የክፍሉ አለቀ? የክፍሉ ቆጣሪ ማፍጠንና ማዘገየት የሚቻል ነበር። ደደብ እያሉ ሲጠሩት የነበረው ሰውዬ የማያውቅ መስሉ ሰዓቱ እንዲፈጥን አድርጎት ነበር። ስለዚህ ሰዓቱ ከማለቁ በፊት ስለ ጮሆ ዲስኳሊፋይድ ይደረጋል። ራሱን ለማጥፋት ሽጉጥ ወደሱ ሲያደርግ በድንገት ስክሪኑ ይሰራል። ጠባቂውን ከክፍሉ ያወጣዋል። በመቀጠል ዳርክ መነጽርና የተሰበረ ብርጭቆ በማንሳት ወረቀቱ ላይ የተደበቀ ነገር ካለ እየፈለገች ነው። በዛ ውስጥም ጥያቄው ታገኘዋለች። የጥያቄው መልስ እንዲህ ነበር። መልሱ ፈታኙ ያላቸው ነገር ማስታወስ ነበር። ምን ነበር የጠየቃቸው? በመጨረሻ ላይ ጥያቄ አለ ወይ ብሎ ነበር። ስለዚህ መልሱ የለም ይሆናል። ምክንያቱም ወረቀቱ ላይ ጥያቄ ስለሌለ ጥያቄ አለ ወይ የሚል መልሱ የለም ይሆናል ማለት ነው። በዚህም በጣም ትደነቃለች። ፈታኙም ለማለፍ ቢያንስ አንድ መልስ ያስፈልጋል ብሎ ነበር። አንዱ መልስም የለም ሆኖ ተገኘ። ዳርክ ለብላክ ቁስሉን ለማሸግ ስትሄድ ፈታኙ ጥይቱ የሚጎዳ እንዳልሆነ ይነግራታል። በመጨረሻም ብላክ ይነቃል። ፈታኙ ዳርክ እንዳለፈች ነግሯት ስራ ለመጀመር ስትስማማ እያሳየን ታሪካችን ያልቃል። ቆይ ልትወጡ ነው? ኧረ ይደብራል። ቢያንስ ለቪዲዮ ላይክ እና ለቻናሉ ሰብስክራይብ በማድረግ እንኳን አግዙኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።